የጥበብ ሰለሞን ሽምግልና ጋዜጠኛና አርቲስት ጥበብ ሰለሞን በጣም ምንወድሽ መልካምን ሁሉ እንመኛለን። በእውነት ጎበዝ ጠንካራና ቆንጆ ኢትዮጵያዊ ጋዜጠኛና አርቲስት ነች። ተወዳጇና ማራኪ የሆነችው የኢቢኤስ ጋዜጠኛ ጥበብ ሽምግልና ተላከላት። ተወዳጇና ጋዜጠኛ ጥበብ ኑሮዋንና እድገቷን በአሜሪካ ስታደርግ የቆየች ሲሆን ወደ ኢትዮጵያ በመምጣት ተወዳጅ ጋዜጠኛ ለመሆን በቅታለች። ለዚህ ቀን ስላበቃሽ እንኳን ፈጣሪ ረዳሽ በማለት ደስታችንን እንገልጻለን። አሁንም ቢሆን በስኬት እንድታሪ ምኞታችን ነው። አርቲስትና ጋዜጠኛ ጥበብ ተወልዳ ያደገችው በሀገረ ኢትዮጵያ ሲሆን ገና በ2 ዓመቷ አሜሪካ የሄደች ሲሆን በ21 ዓመቷም ወደ ኢትዮጵያ ትመላለስ ነበር። ነገር ግን ከ2 ዓመታት በኋላ ወደ አሜሪካ በሄደችበት ጊዜ ሕፃን በመሆኗ አሁን ላይ የምትናገረው አማርኛ ያለማድነቅ አይቻልም። በጣም አስገራሚ ነው። ጋዜጠኛና አርቲስት ጥበብ ሰለሞን በኮሚኒኬሽን ትምህርቷን በካሊፎርኒያ የጀመረች ሲሆን አሁን ላይ በአልተወሰኑ ምክንያቶች ትምህርቷን አቋርጣለች። ቢሆንም ግን ህልሟ በኮሚኒኬሽን መጨረስ ነው። አሁን ወደ ኢትዮጵያ ከመጣ 3 ዓመትን አስቆጥራለች። ጋዜጠኛና አርቲስት ጥበብ ሰለሞን እንደተናገረችው ከዚህ በኋላ በጣም ገራሚ በሆነና አዲስ ስራዎች እንደምትመጣም ትናገራለች። ጋዜጠኛና አርቲስት ጥበብ ብዙ ህልምና እቅድ እንዳላትም ትናገራለች። ከዚህም በኋላ የምሰራው ስራ ለሀገሬና ለወገኔ ጠቃሚ እንደሆነ ነው የምትናገረው። ጋዜጠኛና አርቲስት ጥበብ በኢቢኤስ ተወዳጅነትን አትርፋለች። ስራዎቿም ታይተው የማይጠገቡ ፈገግታዋ የነገን ተስፋ ሰጭና ደስታን የሚፈጥር እንደሆነ ይነገራል። በጋዜጠኛ ስራዋ ምን አይነትን የቋንቋ ችግርም አልገጠማትም። ተወልዳ እንዳደገችበት ነው አማርኛም የምታወራው። ምንም ቢሆን የተወለደችው በሀገረ ኢትዮጵያ ቢሆንም ነገር ግን ከ2 ዓመት ጀምራ ነው ወደ አሜሪካ የሄደችው። አሁንም ቢሆን ወደ ሀገሯ ስትመላለስ ምንም አይነት የቋንቋ ችግር ሳይገጥማት በኢቢኤስ ላይ በከፍተኛ ደረጃ ስራዎቿን ትሰራለች። የዚች የአርቲስትና ጋዜጠኛ ጥበብ ሰለሞን ለሁላችንም አስተማሪና እንድንጠነክር ይዳለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።